ልብ ብላችሁ ተሰሙ እንደሆነ ታቦትን የሰጠ እግዚአብሔር ነው። ነገር ግን እስራኤል ታቦት እንዲያመልኩ ግን አልተፈቀደም። የሚያመልኩት እግዚአብሔር ነው እንጂ ጽላቱን አይደለም። ጽላቱ እግዚአብሔር ለሰዎች የሚገለጥበት መሳሪያ ነው። አሁን እኔ እዚህ ላይ ለቆመው ለታቦቱ ብሰግድ ታቦቱን እያመለኩት አይደለም። አስተውላችሁ ስሙ። የሚያደናብሯችሁ መናፍቃን ሊገጥሟችሁ ስለሚችሉ ጎንደር አሁን 44 ታቦት አለ ይባል። አሁን ግን ብዙ ነው፣ 44 ብቻ አይደለም። መናፍቃን ወይም ደግሞ የፕሮቴስታንት እምነት ተከታዮች የኦርቶዶክስ ምዕመናንን ከቤተ ክርስቲያን ማፍለስ ስለሚፈልጉ ለምንድን ነው 44 ታቦት የምታመልኩ ብለው ይጠይቃሉ። 44 ታቦት ቀርቶ አንድ ታቦትም አናመልክም። እምናመልከው እግዚአብሔርን ነው። ታቦቱ እግዚአብሔር የሚገለጥበት ነው። የእግዚአብሔር መሳሪያ ነው። አሁን ምን ይላሉ መሰላችሁ? ፕሮቴስታንቶቹ ምን ይሏቸዋል? ታቦት ጣዖት ነው ይሏቸዋል። እንዴ ታቦትን የሰጠ ማን ነው? እግዚአብሔር። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ታቦት ጣዖት ከሆነ እግዚአብሔር ጣዖት አምልኩ ብሎ ይሰጣል? አይሰጥም። እግዚአብሔር ጣዖትን ይጠላል እንጂ አማልክቲሆሙ ለአሕዛብ ተመልከቱ ግብረ ደጓለ እማሕያው አማልክቲሆሙ ለአሕዛብ አጋንንት እሙንቱ ተብሎ የተጻፈ ዓይን ቦሙ ይሬዩ እዝን ቦሙ ይሰሙ ተብሎ እግር ቦሙ ያህጉሩ ተብሎ ጣዖታትን ዘልፏቸዋል እግዚአብሔር። ለተቀረጸ ምስል አትስገዱ ያለ እግዚአብሔር ነው። ለተቀረጸ ምስል አትስገዱ ብሏልና ለታቦት አትስገዱ ብለው ይጠቅሳሉ። ለተቀረጸ ምስል አትስገዱ ያለ የእግዚአብሔር ስም ለማይጠራበት፣ እግዚአብሔር ለማይከበርበት፣ እግዚአብሔር ለማይመለክበት፣ እግዚአብሔር ለማይመሰገንበት ከጣዖት ቤት ለቆመ ምስል ነው። የእግዚአብሔር ስም ለተጻፈበት፣ የእግዚአብሔር ስም ለተቀረጸበት ግን መስገድ ለእግዚአብሔር እንጂ ለሌላ አይደለም። አሁንም ቢሆን የምታስተውሉት ታቦት አናመልክም። ኢትዮጵያ 44 ታቦት ብቻ አይደለም ያሏት፣ ብዙ ሚሊየን ታቦት ሊኖራት ይችላል። ያንን ሚሊየን ታቦት ግን አታመልክም። የምታመልከው እግዚአብሔርን ነው። ስለዚህ ይሄ ታቦት የምስክር ታቦት ነው እንጂ የአምልኮ ታቦት ወይም የምናመልከው ታቦት አይደለም። የምስክር ታቦት ማለት ምን ማለት ነው? እግዚአብሔር ከእኛ ጋር መሆኑን በዚህ ታቦት ይገልጣል። እኛ እግዚአብሔርን መውደዳችንን በዚህ ታቦት እንገልጣለን። እግዚአብሔር በዚህ ይገለጣል። በስርየት መክደኛው ላይ ሁኜ እኔ እገለጥልሃለሁ ያለ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ላይ በታቦቱ መክደኛ ላይ እኔ እገለጥልሃለሁ። ታቦት ብዙ ሰዎች ምን ይላችኋል መስላችሁ? ታቦት የእግዚአብሔርን ክብር ይጋርዳል። ኦርቶዶክስ ታቦት፣ የተክለ ሃይማኖት ታቦት፣ የገብረ መንፈስ ቅዱስ ታቦት፣ የጊዮርጊስ ታቦት እያለች የክርስቶስን ክብር ሸፍናለች ይላሉ። ታቦት ግን የእግዚአብሔር የክብሩ መገለጫ ነው እንጂ የእግዚአብሔርን ክብር የሚሸፍን እንዳላይደለ እግዚአብሔር ለሙሴ በታቦቱ ላይ እገለጣለሁ አለ። እግዚአብሔር ታቦቱን እኔን ይጋርደኛል፣ ከእኔና ከእናንተ መካከል ግድግዳ ይሆናል፣ እኔን ይሸፍነኛል ሳይሆን በታቦቱን እኔ እገለጣለሁ ነው የሚለው። ይልቁንም ታቦት የእግዚአብሔር መገለጫ ከሆነ ከታቦት ዳር ዳር የሚሉ ሰዎች እግዚአብሔር በሌለበት ይኖራሉ ማለት ነው። ምክንያቱም እግዚአብሔር በታቦቱ እገለጣለሁ ብሏልና። ስለዚህ የምስክር ታቦት ይባላል። ታቦቱን እግዚአብሔር ምን ይወታል? የስርየት ታቦት ብሎ ይጠራዋል። የስርየት ታቦት እግዚአብሔር የኃጢአት ስርየትን የሚሰጠው በዚህ ነው፣ በታቦቱ ነው። ታቦቱ መሰዊያ ይባላል። ሙሴ በጉን የሚያቀርበው በመሰዊያው ላይ ነበረ። እግዚአብሔር የሙሴን የአሮንን መስዋዕት በታቦቱ ተቀብሎ ለእነሱ ስርየትን ይሰጣል። ስለዚህ ታቦት ማለት የእኛ ጸሎት የሚያርግበት የእግዚአብሔር ምሕረት የሚወርድበት ነው። ሰው ጸሎቱን በታቦት ወደ እግዚአብሔር ያሳርጋል። ሰው ምሕረትን በታቦት ከእግዚአብሔር ይቀበላል። እግዚአብሔር ለእስራኤል ምሕረትን የሚሰጣቸው በታቦቱ ነው። የእስራኤል እንባ የሚያርገው ደግሞ በታቦቱ ነው። ስለዚህ የስርየት ታቦት ነው፣ የምስክር ታቦት ነው፣ የቃል ኪዳን ታቦት ነው። እግዚአብሔር ለአብርሃም የማለውን ቃል ኪዳን የጠበቀው በታቦት ነው። እግዚአብሔር ለአብርሃም ልጆችን ርስት አወርስልሃለሁ ብሎት ነበረ። ርስትን እንዲወርሱ እግዚአብሔር የጠበቃቸው በቃል ኪዳኑ ነው።